ብዙዎቻችሁ ትደውሉልኛላችሁ ነው እንዴ አይነት ቦታ ላይ እኮ ሄጄ ተሸኝቶልኝ ነበር። አሁን በጣም መቋቋም ያቃተኝ እድሳቱን ነው የምትሉኝ ሰዎች አላችሁ። አሳዳሾች ገንዘብ ከፍለው ነው አይደለ የሚያሳድሱት። ስለዚህ ይሄ ቢዝነስ ታይማቸው ነው። ከ20 እስከ 5 ከዛም በላይ የሚሆኑ ፍየሎች ይታረዳሉ፣ በጎች ይታረዳሉ። ስለዚህ ደሙ ወደ ባህር ውስጥ ይረጫል። በነሐሴና ጳጉሜ ማለት ነው የቀደመው መተት ኃይሉ ይዳከማል ብለው ያምናሉ። እላያችን ላይ ያለው የዛረ መንፈሱ፣ የቡዳ መንፈሱ፣ የስላቢ መንፈሱ ሁሉም በእኛ የጸሎት ብርታት፣ በእኛ የጾም ብርታት፣ በእኛ የስግደት ብርታት ሊሸኝልን ይችላል። ስለዚህ ይሄ ደስ አይላቸውም። ይሄ እረፍት ይነሳቸዋል። ይሄ እነሱ መፈተን ነው። ይሄ እነሱንና እነሱ የተማመኑበትን ኃይል ማፍረስ ስለሆነ ኬትም እየፈለጉ ወይ መጠጥ ቤት ይዘዋችሁ ይሄዳሉ። ማዘናጊያ ነው የሚፈልጉት። አዲስ ዓመት ልክ በምንቀበልበት ዋዜማ ላይ ሆኖ ያንን ማደስ እንዳለባቸው ስለሚያምኑ ነው። ከቤተ ክርስቲያን አንጠፋም። እንሰግዳለን፣ እንጸልያለን፣ እንጾማለን፣ ከእግዚአብሔር ጋር እንታርቃለን፣ ንስሐ እንገባለን፣ ሱባኤ እንይዛለን። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በዋናው ቻናላችን ላይ ነው። ከወዲሁ ማስጠንቀቅ ስላለብኝ ብዙዎች ደግሞ የዚህ ሰለባ ስለሆኑ ነሐሴና ጳጉሜ ወር በተለይ ለመተተኞች የማደሻ ጊዜያቸው ስለሆነ በዚህ መንፈስ ጥቃት ውስጥ ስፒሪቹዋል አታክ ውስጥ ያሉ ሰዎች ማወቅ ያለባቸው ቁም ነገር አለና እሱን ነው ለዛሬ በመርሃ ግብርነት የመረጥኩት ማለት ነው። በጣም ወቅታዊ መረጃ ስለሆነ ሁሉም ሰው ጋር እንዲዳረስ ለብዙ ሰዎች እንድታጋሩ ትፈልጋለሁ። ምክንያቱም ብዙዎች በመተት እድሳት ይሰቃያሉ፣ ይታወቃል። ብዙዎች በመተት ጥቃት ውስጥ ነው ያሉት። በተለይ ደግሞ አሁን እያልኳችሁ እንዳለው የነሐሴና የጳጉሜ ወር ለመተተኞች የሚያድሱበት ወር ስለሆነ በዛ ጥቃት ውስጥ ያላችሁ ሰዎች ከመቼም ጊዜ በላይ ደግሞ በጸሎት እንድትበረቱ ይህ መረጃ ያስፈልጋችኋል እና እዛ ላይ ነው ትኩረት የምናደርገው። እና ለምንድን ነው የነሐሴና የጳጉሜ ወር የተመረጠው የሚለውንም ማየት ይኖርብናል። እና እንግዲህ ብዙዎቻችሁ እንደምታውቁት በኢትዮጵያ ዘመን አቆጣጠር የነሐሴና የጳጉሜ ወራት የዓመቱ መደምደሚያዎች ናቸው እና እንግዲህ ዝናብ ሁሉንም ስፍራ በሚያደርስበት እንዲሁም አበቦች በሚያብቡበትና ህዝቡ ደግሞ አዲስ ተስፋን ሰንቆ በአዲስ ተስፋ በአዲስ ራዕይ አዲሱን ዓመት እቀበላለሁ ብሎ ሲያስብ ቤቱን ያድሳል፣ መንፈሱን ያድሳል፣ አዳዲስ ልብሶች ይለበሳሉ። ይሄ የታወቀ ነው እና ይህንን በሚያደርግበት ሰዓት ደግሞ በዛ በኩል ያሉት መተት አዳሾች በራሳቸው በኩል የሚያደርጉት አለ። እንግዲህ ድግምት ሰሪዎች እና በጥንቆላ ተግባር የሚሰማሩ አካላት ነሐሴንና ጳጉሜን አጥብቀው የሚመርጡት ለምንድን ነው? እኛ አዲሱን ዓመት ስንቀበል በአዲስ መንፈሳችንን አድሰን ለለውጥ እንደምንነሳው ሁሉ እነሱም ደግሞ ከዚህ በፊት የሰሩት መተትና ድግምት ኃይሉ ይዳከማል ብለው ስለሚያስቡ አዲስ ዓመት ልክ በምንቀበልበት ዋዜማ ላይ ሆኖ ያንን ማደስ እንዳለባቸው ስለሚያምኑ ነው እና ያንን ለማድረግ የሚሄዱበት ርቀት አለ፣ የሚሄዱበት መንገድ አለ። እንግዲህ የጊዜ ውደትና ድግምትን በተመለከተ በጥንቆላና በመተት እምነት ውስጥ ጊዜ ትልቅ ቦታ አለው። ይሄንን አሳዳሾችም አዳሾችም ያውቁታል። ልክ የሰው ልጅ
አዲስ ዓመት ሲጀምር አሁን በመግቢያ ላይ እንዳልኩት ቤቱን እንደሚያድሰው መንፈሱን እንደሚያድሰው ልብሱንም በአዲስ ልብስ እንደሚቀይረው ሁሉ መተት ሰሪዎችም ድግምታቸው ከዓመት ዑደት ጋር አብሮ እንደሚያረጅ ያምናሉ። ስለዚህ ማድስ እንዳለባቸው ውስጣቸው ስለሚነግራቸው መንፈሱም ስለሚነግራቸው ክፉ መንፈሱም ስለሚነግራቸው የነሐሴንና የጳጉሜን ወር የሚመርጡት ለዛ ነው። አንድ ሌላው ምንድነው እንግዲህ የአሮጌው ዓመት ሲያልቅ በነሐሴና ጳጉሜ ማለት ነው የቀደመው መተት ኃይሉ ይዳከማል ብለው ያምናሉ። ስለዚህ እስከ አዲሱ ዓመት መባቻ ድረስ ይሄ ማለት ምንድነው እስከ መስከረም ድረስ መተት ማደስ ወይም ደግሞ እንደገና ኃይል ማግኘት መስጠት እንዳለባቸው ያምናሉ ማለት ነው። እና ለዛም ነው እነዚህ ኖሮች የሚመርጡት። ሌላው ምንድነው እንግዲህ በአዲሱ ዓመት አዲስ ነገር ይዞልኝ ይመጣል ብሎ የሚያስበውን ሰው ለማደናቀፍ ቅድም በመግቢያም ላይ ብየዋለሁ። አዲስ ዓመት በሚመጣበት ሰዓት ላይ ሁሉም ሰው ተስፋን ይሰንቃል። እስከዛሬ የነበርኩት ህይወት ጥሩ አልነበረም፣ በብዙ ነገር ወደኋላ ቀርቻለሁ። ስለዚህ ይሄንን ማሻሻል አለብኝ፣ እንዲህ አደርጋለሁ፣ እንዲህ አድርጋለሁ፣ እንደዚህ አይነት ቢዝነስ እንጀምራለሁ፣ እንዲህ አይነት ትምህርት ጀምራለሁ፣ ማስተርሴን እቀጥላለሁ። ብዙ ሀሳብ ሊኖር ይችላል እና በአዲስ ዓመት ልባችን በአዲስ ተስፋ እንደሚሞላ እነዛ ከክፉ መናፍስት ጋር የሚሰሩ መተት አሰሪዎች፣ መተት አዳሾች ያውቁታል እና ይህንን ነገር ለማደናቀፍ ትክክለኛው ጊዜ የነሐሴና የጳጉሜ ወር የሽግር ወር ነው ብለው ስለሚያምኑ በእነዚህ ወራት መተት ያድሳሉ ማለት ነው እና ከዚህ ጋር በተያያዘ እንግዲህ ምንድነው አሁንም ለምንድን ነው የነሐሴና የጳጉሜ ወር የተመረጠው ለመተት እድሳት የሚለውን ነው እየተመለከትን ያለ ነው እና እንግዲህ ጳጉሜ 13ኛ ወር ነች። እንግዲህ በግሪክ ጳጉሜ ማለት ጭማሪ ማለት ነው እና በኢትዮጵያ አቆጣጠር ደግሞ ከ12 ወራት ውጭ ያለች ተጨማሪ 5 ወይም ደግሞ 6 ቀናት በእንትኑ ስለሚለያይ ማለት ነው። ከመደበኛው ሰሌዳ ውጭ መሆንም እዚህ ውስጥ ይካተታል። እንግዲህ በባህላዊ አስተሳሰብ ጳጉሜ በሰማይና በምድር መካከል ያለች የታገደች ወይም ደግሞ ከመደበኛው የጊዜ ሕግ ውጭ የሆነች ተደርጋ ነው የምትታሰበው እና መተት አዳሾች ይህንን አጋጣሚ እንግዲህ በመጠቀም በጳጉሜ የተደረገ ድግምት አይቋረጥም ብለው ያምናሉ፣ አይፈርስም ብለው ይጠነክራል ብለው ያምናሉ፣ አይሻርም፣ አይፈታም፣ እንዲሁም ደግሞ ሚስጥሩ አይወጣም ብለው ያምናሉ። ብዙ ጊዜ የሚስጥር መተት ሲባል ሰምታችኋል አላ ሰምተናል። መምህራኖችንም ሲያስተምሩ ያው በንባብም ያወቅነው እውነት አለ እና ስለዚህ እነዚህ ሰዎች በዚህ ወር ስፔሻሊ ደግሞ በጳጉሜ ወር የሚደረግ የመተት እድሳት ሚስጥሩ አይወጣም ብለው ስለሚያምኑ ይህንን ወር ይመርጡታል፣ መተትን ለማደስ ማለት ነው። ስለዚህ ይህንን ለማድረግ ነሐሴና ጳጉሜ በቃ የሽር ጉዳቸው ጊዜ ነው ማለት ነው። ይህንን ስናቅ ነው እኛም በተሻለ ሁኔታ የእግዚአብሔርን ኃይል ተላብሰን መንፈሳዊ ጦርን ለብሰን እነዚህን ክፉ ሰዎችን ስራ ለማፍረስ የምንነሳው። ያንን የማናውቅ ከሆነ በጣም ከባድ ነው። ዝም ብለን ሪሚልካችንን መንፈሱ ሊታደስብን ነው ብለን በጭንቀት ነው የምንወጣጠረው። አትጠራጠሩ። አዎ ነሐሴና ጳጉሜ ይታደሳል። ከመቼውም ጊዜ በላይ እነዚህ መተት አዳሾች፣ እነዚህ ክፉ ሰዎች፣ እነዚህ የሰይጣን አሽከሮች ከመቼውም ጊዜ በላይ መተትን ለማደስና ቪክቲም ያደረጓቸውን ሰለባ ያደረጓቸውን ሰዎች የበለጠ አሽተው እንደገና ጉልበት ለማሳጣት የሚነሱበት ወር ይሄ ነው፣ ነሐሴና ጳጉሜ ወር ነው እና በነገርኳችሁ ምክንያት ማለት ነው። በጳጉሜና በነሐሴ ወር ስፔሻሊ በጳጉሜ ወር የሚደረገው ሚስጥር አይወጣም፣ እንደገና የተዳከመ ኃይል የሚጠነክረው በዛ ነው ብለው ስለሚያምኑ ነው እነዚህን ወሮች የሚመርጡ። ሌላው እንግዲህ ምንድነው በሃይማኖታዊ አስተምሮ ጳጉሜ የዓለም ፍጻሜና የዳግም ምጽአት ማስታወሻ እንደሆነች ይነገራል እና የመተት አዳሾች ይህንን መንፈሳዊ ተስፋ ወደ አሉታዊና ፍርሃት ወለድ አስተሳሰብ በመቀየር ሰዎችን እንግዲህ ለማስፈራራትና በጥንቆላ ከበፊት አሰርቶት የነበረውን መተት እንደገና ለማደስ ይጠቀሙበታል ማለት ነው። ነሐሴና ጳጉሜ እንግዲህ የክረምት ማጠቃለያና የወንዞች መሞያ ወቅት እንደሆኑ ይታወቃል። በባህላዊ
ወይም ደግሞ ይሄ በባዕድ አምልኮ አስማትና መተት ውስጥ ውሃ በተለይ የሚፈስ ውሃ ወይም ጎርፍ ነገሮችን ለመቅበር ለመጣል ወይም ደግሞ ለማስሄድ እንደ ዋና መሳሪያ ያገለግላል ብለው ስለሚያምኑ ይህንን ወይም ደግሞ እነዚህ ኖሮች ይመርጣሉ። እንግዲህ የክረምቱ ደመናማና ጨለማማም ሁኔታ ለመተት አዳሾች ድብቅ ስራቸውን ያለ ሰው እይታ ለመስራት ስለሚመች ምቹ ሁኔታዎችን ስለሚፈጥርላቸው ነሐሴንና ጳጉሜን ለመተት እድሳት ወቅትነት ይመርጣሉ ማለት ነው። ሌላው ከዚሁ ጋር እንድናየው የሚያስፈልገው ነገር ምንድን ነው? እንግዲህ ነሐሴ 1 እስከ 16 ያለው የፍልሰታ ጾም ልብ አድርጉ። አሁን ያለነው በፍልሰታ ጾም ውስጥ ስለሆነ ህዝበ ክርስቲያን ከ1 እስከ 16 ያለው የፍልሰታ ጾም ህዝቡ በጸሎትና በሱባኤ የሚያሳልፍበት ወቅት ነው። ይሄንን መተት አዳሾች በደንብ ያውቁታል። ስለዚህ በዚህ ወቅት ህዝበ ክርስቲያኑ ከእግዚአብሔር ጋር በደንብ ተገናኝቶ በጸሎት ጠንክሮ በስግደት ጠንክሮ በጾምና በጸሎት የሚበረታበት ወቅት እንደሆነ ስለሚያውቁ እነሱም የግድ ላለመውደቅ ክፉ ስራቸው እንዳይፈርስ ይህንን ወር ይህንን ጊዜ ሙጥኝ ብለው ነው የሚይዙት፣ መተት ለማደስ ማለት ነው። በነገራችን ላይ ይሄ ጦርነት ነው፣ መንፈሳዊ ጦርነት ነው፣ ጥሎ ማለፍ ማለት ነው። ለዚህም ነው በጸሎት በጣም መትጋት አለብን፣ በጾም መትጋት አለብን የሚባለውና ይሄ ጊዜ የፍልሰታ ጾም በህዝቡ በጸሎትና በጾም የሚያሳልፍበት ወቅት እንደሆነ ስለሚያውቁ መተት አዳሾች ይህንን መንፈሳዊ እንቅስቃሴ በመፍራት ሴጣንን የሚያስበረግገው ይሄ ነው። እንደዚህ አይነት ጊዜያቶች ናቸው ሴጣንን የሚያስበረግጡት። መተት አዳሾችን፣ መተት ሰሪዎችን፣ ጠንቋዮችን፣ ደብተራዎችን በጣም የሚያስፈሯቸው ጊዜዎች እነዚህ ናቸው። መጋለጥ ስለማይፈልጉ ስራቸው እንዲፈርስ ስለማይፈልጉ ማለት ነው። እና ይህንን በመፍራት በጾሙና ከጸሎቱ በፊት ወይም በኋላ ድግምታችንን ካላደስን ይፈታል የሚል ስጋት አለባቸው። ልብ ብላችሁ ስሙኝ። በተለይ ይሄ ከነሐሴ 1 እስከ 16 እስከ ጾም ፍቺው ድረስ ያለው የፍልሰታ ጾም በጣም ነው የሚያስፈራቸው፣ በጣም ነው የሚያናድዳቸው እና እነሱ በዛ በጣም ጠንክረው ድግምታቸውን ካላሳደሱ ይፈታል የሚል ስጋት ስላለባቸው ይህንን ወር ይመርጡታል ለመተት እድሳት ማለት ነው። ሌላው እንግዲህ ምንድነው በጥንቁላ ስራ የሚኖሩ ሰዎች በነሐሴና ጳጉሜ ማህበረሰቡ አዲስ ዓመትን ሲጠብቅ ያለውን የስነ ልቦና ጭነቶች፣ ስጋት፣ ተስፋ፣ ፍርሃት በመጠቀም ከፍተኛ ገንዘብ የሚያገኙበት የገበያ ወቅትም ያደርጉታል። በተለይ ጠንቋዮች፣ አሳዳሾች ገንዘብ ከፍለው ነው አይደለ የሚያሳድሱት። ስለዚህ ይሄ ቢዝነስ ታይማቸው ነው። ከመቼውም ጊዜ በላይ በዚህ ወቅት ብዙ መተት አሳዳሾች ስላሉ ከነሱ በጣም ኢንካም የሚያገኙበት ጊዜ ስለሆነ ይህንን ወር በደንብ ይመርጡታል፣ ጳጉሜንና ነሐሴን ማለት ነው። ሌላው ምንድነው ህዝቡ አዲስ ዓመት ሲመጣ እንግዲህ ቀጣዩ መልካም ዓመት እንዲሆንልኝ መተት ማደስ አለብኝ ወይም ጠላቴ እንዳይጎዳኝ ቀድሜ መስራት አለብኝ በሚል አላስፈላጊ ፍርሃት ውስጥ እንዲወድቅ ነው የሚያደርጉትና ይሄ ትክክለኛ አካሄድ አይደለም። እንግዲህ አዲስ ዓመት ሲመጣ ብዙ ሰው ያውቃል፣ ቀጣዩ ዓመት መልካም እንዲሆንልኝ ሌላው ሳይቀድመኝ ልቅደም የሚሉም ሰዎች አሉና ይሄ ትክክል አይደለም። ኤኒዌይ በነገርኳችሁና በሌሎች ምክንያቶች የነሐሴና የጳጉሜ ወራት ለመተት እድሳት በጣም ወሳኝ ናቸው ተብለው በክፉ መናፍስት አሰራር በሚያምኑ ሰዎች ዘንድ ይመረጣሉ። ስለዚህ ይሄንን ካወቅን የነሐሴና የጳጉሜ ወር ለመተት አዳሾች ለምን አስፈላጊ ሆነ፣ ለምን በዚህ ጊዜ መተት እያደሱ ሰውን ያስጨንቃሉ የሚለውን በከፊል እስካወቅን ድረስ እኛስ ምንድነው ማድረግ የሚያስፈልገን፣ ከእኛስ ምንድነው የሚጠበቀው የሚለው በደንብ ማወቅ መቻል አለብን። ቅድም ያልኳቸው ነገር አለ። በተለይ በዚህ በፍልሰታ ጾም ወቅት ከ1 እስከ 16 ሰው ከመቼውም ጊዜ በላይ ህዝበ ክርስቲያኑ ከመቼውም ጊዜ በላይ በጾምና በጸሎት የሚያሳልፍበት ወቅት ስለሆነ ለነዛ ሰዎች ለመተት አዳሾች ሰዎች በጣም አስቸጋሪ ጊዜ ነው። ምክንያቱም ይፈትናቸዋል። ጸሎትና ጾም አይፈልግም አጋንንቱ። ስለዚህ እዛ ቦታ ላይ ያሉት መተት አሰሪዎቹም ሆኑ መተት ሰሪዎቹ ይሄ ወቅት በጾምና በጸሎት የሚወጉበት ወቅት ስለሆነ
ላለመበለጥ ሲሉ ከመቼውን ጊዜ በላይ የሚሟሟቱበት ወቅት ነው የነሐሴና የጳጉሜ ወርና እድሳቱ ላይ በጣም ይበረታሉ። ምክንያቱም እድሳቱ ላይ በጣም በርትተው እነዛን ሰዎች አቅም ካልወሰዱ እነዛን ሰዎች አቅም ካላሳነሱ እንደሚበለጡና ስራቸው እንደሚፈርስ የተንኮል ስራቸው እንደሚፈርስ ስለሚያውቁ እንደምንም ተማሙተው ማደስ ነው የሚፈልጉት። እንደምንም ተማሙተው ማለት ነው። እና ይህንን ማወቅ አለባቸው፣ በተለይ በዚህ ውስጥ ያላቸው ሰዎች ማለት ነው። ስለዚህ ምንም እንኳን ሁልጊዜም በጸሎትና በስግደት በቅዱስ ቁርባን መበርታት እንዳለብን የሚታወቅ ቢሆንም በተለይ ግን እነዚህ ወሮች ነሐሴና ጳጉሜ እስከ አዲሱ ዓመት መያዣ ድረስ ያለው ጊዜ በተለይ በመተት እስራት ውስጥ ላሉ ሰዎች በጣም አስቸጋሪና ፈታኝ ጊዜ ነው። ብዙዎቻችሁ ትደውሉልኝ ያላችሁ ነው እንዲህ አይነት ቦታ ላይ እኮ ሄጄ ተሸኝቶልኝ ነበር፣ አሁን በጣም መቋቋም ያቃተኝ እድሳቱን ነው የምትሉኝ ሰዎች አላችሁ። በተለያየ ጊዜ ይታደሳል በእርግጥ ነገር ግን ሞር ደግሞ አሁን በነገርኳችሁ ምክንያቶች የሚመረጠው ወቅት ግን ይሄ ነው፣ የሽግግር ወቅት ወደ አዲስ ዓመት የምንሄድበት። እነሱም ደግሞ ያንን ዓመቱን ሙሉ ይዘው የመጡትን ኮተታቸውን በተሻለ መንገድ አጠናክረው በተሻለ መንገድ አድሰው በተሻለ መንገድ ኃይል ሰጥተው እነሱ ሰለባዎች ባደረጉቸው ሰዎች ላይ መጫንን ስለሚፈልጉ እነዚህ ወሮች ነሐሴና ጳጉሜ በጣም አስቸጋሪ ወሮች ናቸው ከመቼውም ጊዜ በላይ። ግን እንደ ኢየሱስ ክርስቶስ ልጅነት መፍራት የለብንም። ምክንያቱም ስሙን ጠርተን ይህንን ኃይል ድል መንሳት እንችላለን። ስሙን ጠርተን ይህንን ክፉ ስራ ማፍረስ እንችላለን። በነገራችን ላይ እነሱም ያውቁታል። ይህንን ስሙን ጠርተን በኢየሱስ ቃል በኢየሱስ ክርስቶስ ስም በመድኃኔዓለም ስም በእግዚአብሔር ስም ስራቸውን ማፍረስ እንደምንችል ስለሚያውቁ አንዳንዶቹ ማደናገርን ነው የሚፈልጉት፣ ወይም ደግሞ ከጸሎት ህይወት እንድንዘናጋ ችላ እንድንል። አይ በቃ እስከዛሬ ለፍቻለሁ፣ እስከዛሬ መተት እየተዳደሰብኝ ብጸልይም ብሰግድም ምንም የተለወጠ ነገር የለም ብለን ኖርማሊ ይሄኛውን ዓለም ትተን የበለጠ ጭልጥ ብለን ወደ መንፈሳዊ ዓለም፣ ወደ ጭፈራው፣ ወደ ዳንሱ፣ ወደ ፈንጠዝያው እንድንሄድ ስለሚፈልጉ። ምክንያቱም ወደዛኛው መንገድ የምንሄድ ከሆነ በቀላሉ የፈለጉት ነገር በእኛ ላይ አፕላይ ማድረግ ይችላሉ፣ ተግባራዊ ማድረግ ይችላሉ። በቀላሉ በእነሱ ቁጥጥር ስር እንሆናለን። በቀላሉ ያሰቡትን ነገር ያሳካሉ በእኛ ላይ። እድል ወሳጁም አእምሮ ወሳጁ ሁሉንም መልካም ነገሮቻችንን ወሳጆች ሁሉ እኛ እስከተዘናጋን ድረስ ድል እንደሚያደርጉ ስለሚያውቁ በተቻላቸው መጠን ማዘናጋት ነው የሚፈልጉት። በነገራችን ላይ መተት የሚሰራም ሆነ የሚታደሰው በጣም በቅርብ ሰው እንደሆነ ደጋግሜ መርሃ ግብር ስሰራ ነግሬያችኋለሁ። ስለዚህ ይህንን ወቅት በተለይ ከነሐሴ ጾም ከያዝንበት ጀምሮ እስከ ነሐሴ 16 ድረስ ያለውን ጊዜ በጣም የቅርብ ሰዎች መተት የሰሩብንና ማደስ የሚፈልጉት ምንድን ነው የሚያደርጉት? ያ ወቅት እንግዲህ የፍልሰታ ጾም ወቅት ነው አይደለ? ቅድም እንደተነጋገርነው። ስለዚህ አብዛኛው ህዝበ ክርስቲያን ወደ ጾም፣ ወደ ጸሎት፣ ወደ ማስቀደስ ነው የሚሄደው። ስለዚህ ይሄ ደስ አይላቸውም። ይሄ እረፍት ይነሳቸዋል። ይሄ እነሱ መፈተን ነው። ይሄ እነሱንና እነሱ የተማመኑበትን ኃይል ማፍረስ ስለሆነ ማስጨነቅ ስለሆነ ምንድን ነው የሚያደርጉት? በተሻለ መጠን ከጾምና ከጸሎት ህይወታችን ተስተጓጉለን ወደ ፈንጠዝያ እንድንሄድ። ከዚህ በፊት ቸግሯችሁ ርቧችሁ 50ና 100 ብር የጠየቃችኋቸው ሰዎች በዛ የተንኮል መስመር ውስጥ ካሉ በዚችኛዋ ታይም አሁን በጠቀስናት እስከ 16 ባለው የጾመ ፍልሰታ ወቅት ላይ ግን ኬትም እየፈለጉ ወይ መጠጥ ቤት ይዘዋችሁ ይሄዳሉ። ማዘናጊያ ነው የሚፈልጉት። ወይ ደግሞ ይሄ የደካማ ጎናችሁን በደንብ አንደርስታንድ ያደርጉና በደንብ ያጠኑና ወደ ፈንጠዝያው ወይም ደግሞ ያን የጾምና የጸሎትን ህይወት ወደሚያስረሳችሁ ዓለማዊ ተድላ ነው የሚወስዳችሁ። እዛ ላይ በጣም ልትጠነቀቁ ይገባል። ማንም ይሁን ማን፣ በጣም የቅርብህም ሰው ይሁን፣ በዚህ ወቅት አንተ በጸሎት ህይወት በቃ ከእግዚአብሔር ጋር መታረቅ አለብኝ፣ ንስሐ መግባት አለብኝ፣ ጾመ ፍልሰታን እስከ መጨረሻው ተጠቅሜ ክርስቲያንነቴን በተግባር ማሳየት አለብኝ፣ ከመቼውም ጊዜ በላይ ከእግዚአብሔር ጋር የምነጋገርበት ወሳኝ ወቅት ይሄ ነው ብለህ አምነህ እዛ መስመር ውስጥ ስትገባ ትደርሳለህ በሚል ወይም ደግሞ በሆነ ተልካሻ ምክንያት ስበው ወደ ዓለማዊ ህይወት የሚወስዱ ሰዎች ከበዙ ልትጠነቀቅ ይገባል ነው የማለት ቁርጠኝነት ሊኖርህ ይገባል።
ምክንያቱም እቺ ታይም በጣም ወሳኝ ወቅት ስለሆነች ማለት ነውና ይህንን ወር ወይም ደግሞ ነሐሴና ጳጉሜን አውቀን ተገንዝበን አሁን በምነግራችሁ አይነት ሁኔታ የማታሳልፉ ከሆነ በተለይ መተት የተደረገባችሁ ሰዎች በጣም ትፈተናላችሁ። በእርግጠኝነት ነው የምላችሁ፣ በጣም ትጎዳላችሁ። ምክንያቱም የእድሳት ወቅት ነው። ወደድንም ጠላንም እውነታው መራር ቢሆንም ይሄ ወቅት የእድሳት ወቅት ነው። ይሄንን የእድሳት ወቅት ግን እነሱ አደራጅተው በመጡት ኃይል ልክ እናንተም ደግሞ እግዚአብሔር ይዛችሁ ከዛ በበለጠ ኃይል ልታሸንፏቸው፣ ክፉ ስራቸውን ልታፈርሱ ነው የሚገባው እንጂ መጨናነቁ በዚህ ወቅት መተት ይታደስብኛልና ምን አባቴ ይሻለኛል በሚል ጭንቀት ውስጥ ታፍናችሁ እንድትዳከሙ ወይም ደግሞ መንፈሳዊ ዘለት ውስጥ እንድትወድቁ አያስፈልግም። እነሱ የሚፈልጉት ያንን ነው። መንፈሳዊ ዘለታቸውን ነው የሚፈልጉት። ምክንያቱም የእናንተ መንፈሳዊ ዝለት የነሱ ጥንካሬ ነው፣ የነሱ ድል ማድረጊያ መንገድ ነው። ስለዚህ ይህንን በደንብ ልናውቅ ይገባል። የመጀመሪያው ይሄ ወር ወሳኝ ወቅት ነው፣ ነሐሴና ጳጉሜ። ይሄ ወር ከዚህ በፊት ክፉ ሰዎች ያሰሩብኝን መተት የሚያድሱበት ወቅት ነው ብለን መጀመሪያ ልንነቃ ይገባል። በቃ በደንብ አዌር ልንሆን ይገባል። ብዙ ሰው መተት እንደተደረገበት እያውቀ እንኳን ነሐሴና ጳጉሜን ችላ ብሎ ነው የሚያልፈው። አዌር ከሆነን እንደሚታደስብን ካወቅን አንደኛ የፍልሰታ ጾም ወቅትን ዝም ብለን አናሳልፍም። በእርግጠኝነት በቃ እንደምንም ቀጥቅጬ ላይ ያለውን መንፈስ ክፉ ስራ የዲያብሎስን ስራ አፈርሳለሁ ብለን በቁርጠኝነት እንነሳለን። ስለዚህ ሁሌም ዓላማችን ምንድነው? አንደኛ እንደተደረገብን እናውቃለን። ሁለተኛ በዚህ ጊዜ እነዛ ሰዎች እንደማይተኙና እንደሚያድሱብን ስለምናቅ ከቤተክርስቲያን አንጠፋም። እንሰግዳለን፣ እንጸልያለን፣ እንጾማለን፣ ከእግዚአብሔር ጋር እንታርቃለን፣ ንስሐ እንገባለን፣ ሱባኤ እንይዛለን። ስለዚህ በዚህ ነው ስራውን ልናፈርስ የምንችለው። ይሄ ሊሆን የሚችለው ግን እነዚህ ወራቶች ወሳኝ ወራቶች፣ መተት የሚታደስባቸው ወራቶች እንደሆኑ ስናውቅ ነው። ካላወቅንማ እንዘናጋለን። ጸሎትም ስናስብ አይ ዛሬ ደክሞኛል ነገ እንጸልያለን ነው የምንለው። ጾም ስናስብ አይ በቃ ዛሬን እንትን ብዬ ከነገ ወዲያ ነው የምንለው። ነገር ግን ከገባን አማራጭ የለንማ። የበለጠ እንደምንሰቃይ እናውቃለና፣ የበለጠ እንደሚታደስብን እናውቃለና። ስለዚህ 16ቷን ቀን በደንብ እንጠቀማትና ክፉ ስራቸውን እናፈርሳለን። ምናልባትም ደግሞ እግዚአብሔር ከረዳን እላያችን ላይ ያለው የዛር መንፈሱ፣ የቡዳ መንፈሱ፣ የስላቢ መንፈሱ ሁሉም በእኛ የጸሎት ብርታት፣ በእኛ የጾም ብርታት፣ በእኛ የስግደት ብርታት ሊሸኝልን ይችላል። እሱ ግን የእኛን ቁርጠኝነት ይፈልጋል ማለት ነው። እና እባካችሁን በተለይ በመተት ጥቃት ውስጥ ያላችሁ 16ቱን ቀን ካለፈ በኋላ እንዳትዘናጉ። ኦፍኮርስ አሁን እነዚህ 16 ቀን ወሳኝ ቀን ነው ብያችኋለሁ፣ ተነጋግረናል። ነገር ግን ያን ካለፈ በኋላ መዘናጋት የለብንም። አዲስ ዓመትም ከመጣ በኋላ በነገራችን ላይ መስከረም ቀላል ወር አይደለም ነው። ማወር እነሱ ትኩረት የሚያደርጉት መሸጋገሪያ ጊዜ ስለሆነ ቅድም በነገርኳችሁ ምክንያቶች እነዚህን ወሮች ለእድሳት ስለሚፈልጉት እንጂ መስከረም ቀላል ወር አይደለም። ኤኒታይም። ምክንያቱም አዲስ ዓመት እስከ መስከረም እስከ ጥቅምትም ክፍለ ሀገር ሁሉ እየሄዱ የሚያሳድሱ አሉ። እነዚህንም ወሮች መስከረምም ጥቅምትንም። ነገር ግን እነዚህን በተለየ ሁኔታ ጳጉሜንና ነሐሴን ትኩረት ያደረኩባቸው ምንድነው? በተለይ ጳጉሜ እስከ 3 ያለው በጣም ከባድ ጊዜ ነው። እንደውም እነሱ የራሳቸው ሪቹዋል አላቸው። ጠንቋዮቹ ባህር ዳር ሆነው የሚፈልጉትን መንፈስ ስበው በጠንቋይና በአስጠንቋይ በጠንቋዮችና ይሄ ምንድን ነው የሚባለው በክፉ ደብተራዎች፣ በክፉ የሚለውን ቅጽ እየቀጠልኩት ለምንድን ነው ደብተራ የሚለው ትርጉሙ እንዲዛባ ስላልፈለኩ ነው። ከዚህ በፊትም ተናግሬዋለሁ። ስለዚህ ወንዝ ዳር ተሄዶ እነሱ በእነሱ ሪቹዋል ሲስተም በሚያዘው መሰረት የሚያዘጋጁትን ምግብ አዘጋጅተው ለሊት 6 እና 7 ሰዓት ላይ ወንዝ ውሃ ዳር ላይ ተቀምጠው ያንን አስቀምጠው አጋንንቱን በራሳቸው ቋንቋ ስበው በሚገቡበት ቋንቋ ስበው ያንን ያመጡለትን ምግብ አይብም ሊሆን ይችላል፣ ጎመን፣ ክትፎ አስቀምጠውለት ሄደው ቤታቸው በነጋታው መጥተው ሪቼክ አድርገው ወስዶታል አልወሰደውም፣ ግብራችንን ወዶታል አልወደደውም፣ ተቀብሎታል አልተቀበለውም። እንግዲህ እንደዚህ የሚሰሩ ሰዎች በነገራችን ላይ ያንን ካደረጉ በኋላ ሌሊት ላይ ነው ዘጋ ሄደው
ለሌት 6 ሰዓት 7 ሰዓት ወንዝ ዳር ለክፉ መንፈስ ይሰግዳሉ። ያዘጋጁትን መስዋዕት አስቀምጠውለት ይሄዳሉ። በነጋታው ሴቶች እዛ አካባቢ እንዲሄዱ ስለማይፈቀድ አንድ ወንድ የተመረጠ ሰው ሄዶ እዛ አካባቢ ላይ የተሰጠው ግብር ተወስዷል አልተወሰደም የሚለውን ሪቼክ ያደርጋል። ስለዚህ ያስቀመጡት ምግብ ከሌለና ከተወሰደ አይ በቃ ግብራችንን ወዶልናል ብለው ይደሰታሉ። ያ ካልተወሰደ ግን ያ ምግብ ኖ በቃ አይጠልቶታል ወይም ደግሞ አልተቀበለንም ወይም ጥፋት ደግሞ አለብን ወይም ደግሞ የገባነውን ቃል አላደረግነውም ብለው መንፈስ ከማደስም ባሻገር ለበለጠ የደም ግብር የሚዘጋጁበት ወቅት ነው። ይህንን በደንብ ማወቅ መቻል አለብን። ከዛ ውጭ እንግዲህ ከ20 እስከ 25 አንዳንድ መረጃዎች ላይ እንደተመለከቱት ከ20 እስከ 25 ከዛም በላይ የሚሆኑ ፍየሎች ይታረዳሉ፣ በጎች ይታረዳሉ። ስለዚህ ደሙ ወደ ባህር ውስጥ ይረጫል። የደም ግብር መስጠት ማለት ነው። እንደውም አንዳንድ ቦታ ላይ የሰማሁት ምንድነው ያ በሚደረግበት ሰዓት ላይ እነሱ ልክ ሲጠሩ መንፈሱ ሲመጣ በተለይ ደግሞ እነዚህ ዋናዎቹን በውስጣቸው ሊቆጣጠራቸው ወይ ሊዋረሳቸው ሲገባ ባህሩ ሁሉ እንደሚቆም ያንን ሰንጥቀው የሚመጣ ፈረስ እንዳለ ሁሉ አንዳንድ ነገሮች ላይ ተመልክቻለሁ፣ አንብቤያለሁ። እና ክፉ ጊዜ ክፉ ታይም ነው ብላችሁ ለዚህ ነው ይሄ ጳጉሜ ነሐሴ በዚህ ደረጃ ሰዎች በሰዎች ላይ ክፋት የሚፈጽሙበት ጊዜ ነው። ስለዚህ ይህንን አውቀን ወደ መፍትሄው ነው መሄድ ያለብን። መፍትሄው ደግሞ ቅድም እንደነገርኳችሁ ነው። ጠንክሮ መጸለይ፣ ጠንክሮ መጾም፣ ጠንክሮ መስገድ፣ ከእግዚአብሔር ጋር መታረቅ፣ ንስሐ መግባት፣ በሱባኤ የምንመኘው ወይም ደግሞ የልባችንን መሻት ለፈጣሪ ማድረስ፣ እነዚህ ነገሮች ጠንክረን የምናደርግ ከሆነ በተለይ ደግሞ በጸሎቱ፣ በስግደቱ፣ በጾሙ በጣም የምንጠነክር ከሆነ ጠላታችንን ማሸነፍ እንችላለን። ነገር ግን በስንፍና ስሜት ውስጥ ሆነን ደግሞ ያንን የምናደርግ ከሆነ ያው ወደድንም ጠላንም እጃችንን እንሰጣለን። ግን እርግጠኛ ነኝ የኢየሱስ ክርስቶስ ልጆች ሆነን እጃችንን ለጠላት አሳልፈን አንሰጥም። ስለዚህ ይህንን መርሃ ግብር ለዛሬ መስራት ያስፈልገኝ ለምንድን ነው? ብዙዎቻችሁ በዚህ አይነት ስቃይ ውስጥ እንዳላችሁ አውቃለሁ። ይህንን ደግሞ ለማረጋገጥ እንደው ግዴታ የእናንተ በአካል ተገኝቶ ምስክርነት መስጠት አያስፈልገኝም። ፈርስ ብዙዎቻችሁ ትደውሉልኛላችሁ። ነገር ግን በዚህ የጸበል ቦታ ላይ ሄዶ የሚሆነውን ነገር መመልከት በቂ ነው። ጸበል ቦታ ላይ ስንቶቻቸው ናቸው በስውር ሰንሰለት፣ በጠላት ሰንሰለት የታሰሩ በመተት በድግምት? ይህንን መመልከት በቂ ነው። ስለዚህ እነዚህ ወራቶች በመግቢያም ላይ ደጋግም የማሆን እንደነገርኳችሁ የእድሳት ወራቶች ስለሆኑ በተለይ እዛ ውስጥ ያላችሁ ከፍተኛ መንፈሳዊ ተጋድሎ ከናንተ ይጠበቃል የሚለውን ለማስታወስ ነው ይህንን መርሃ ግብር የሰራሁት። እርግጠኛ ነኝ ትጠቀሙበታላችሁ። በተለይ ደግሞ ስፒሪቹዋል አታክ የተደረገባችሁ ሰዎች እንዳትዘናጉ አደራ ማለት ፈልጋለሁ። እግዚአብሔር ከእናንተ ጋር ይሁን። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጠራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ